በሌሊቱ ይሄ ሰው ከንቱ ተጋድሞ ይውላል በጣም ከቤቱ መትከል ነው ባናቱ አንውለድ ስልህ እንዲህ ስትልህ ግማሽ ደርዘን ሆኑ በዙ ልጆች። ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም መልካም ልደት እንላቸዋለን። ለአሜን አዱኛ፣ ለበእምነት እንደሻው፣ ለልዑል አንተነህና ለሄራ መስፍን መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ለማዕረግ ብቁልን ነው የምንለው። ለልጆቻችሁ መልካም ልደት ማለት የምትፈልጉ ወላጆች እዚህ ፊት ለፊት በምትመለከቱት የቴሌግራም አድራሻዬ ስማቸውንና ፎቶአቸውን አድርጋችሁ በመላክ ልጆቻችሁን መልካም ልደት ልንልላችሁ እንችላለን። ለዚህ ቻናል አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁ ነው። ምንም አሁን ደግሞ ትንሽ ተኘት ብሏል። ጉዞ ወደ 100,000 ነው። ስለዚህ ሰብስክራይብ አድርጉ ያላደረጋችሁ አዳዲሶችም እንደዛው ማለት ነው። ሁላችሁም ደግሞ እኔ ኤርሴቴን እስካረግ ድረስ እናንተ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ። ላይክ አድርጉና እንጀምር። ከዛ ያው ህይወት ይቀጥላል። አረ እንኳን መድኃኒዓለም ስለትሽን ሰማ። በእናትሽ የላክሽው 10,000 ብር እኔ ነገው በጠዋት አስገባልሻለሁ። እሺ በቃ ሰላም ሁኚልኝ። ቻው አስገባውልሽ እንዴ! አቤት የመድኃኒዓለም ስራ በቸገረኝ ሰዓት። በእናት ሰለሞን እኔ ያሰብኩትን እያሰብክ እንደውም ብቻ አታጋን። ዝም ብለህ ምንድን ነው ያሰብኩት? ካወቅሽ ያሰብከውንማ ከፊት አይቻቃ የስለት ብር ልቀጥፍ ነው። ረፋ አንተ እኔ የስለት ብር ከገባልኝ 100 ብር ተስዬ ነበር አስገባለሁ ብዬ ደረሰልኝ። እንደው መልል ብላ አመስግንልኝ። በእናትህ አንተ በጦር እንዳሉ ጋር እልልታ እንደማልወድ ታውቃለህ ለራሱ ግን ሰው አትሆንም ሰለሞን። አረ አበድኩ ነደድኩ በእናትህ። እሺ ብሶት ምን ሆንክ? አንዱ ነኛ ጠንቋይ ቤት ስንቱን በሀብት ጎዳና ያንፈላሰሰ ስንቱን ያፈለው ወገብ አገደውን ብሎ ቆምቶ የጣለ በአንድ ሴት ተራ ሰላቢ መታወቅ ነበረበት። አንተስ ድሮ እንደሷ ጀማሪ ሰላቢ አልነበርክም ወይስ ጀለኔ ሁሉንም ካልከተትኩ የምትለው ምንድን ነው? አንተ እኔ ሲጀመር ከዚህ በኋላ ማስታወቂያ የሚባል አላሰራም ነው ታያለህ። እስከ ዛሬ ያጠፋሁትን ጥፋቴን አይተህ በዚህ ልትቀጣኝ ነው? ቦሳሪ አሳፍኝ። ኧረ ቦስ ፍተው እንዴ እያለቀስ አይደል? በሱ ቦታውን እስኪ ተረደው። እኔ የሆነ ጊዜ የገዳም ማሰባሰቢያ በእኔ ቦታ ሰው ተክቶብኝ በእናትህ እርር እንዲህ ነበር የደበረኝ። እንዲሁ ነበር የደበረህ። በገዳም ስም ተጠልለ 70-30 እንካፈል ትላ። ቆይ አባቶቹ አያሳዝኑም? 30% ስቀረጥፋቸው ግን አንተ ስም አታጥፋ። እኔ ሲጀመር 70 ነው የምጠይቀው። 30 ካገኙ ምን አነሳቸው? ጭራሽ ይኸውን ይፈታል ብለህ ታምነኛለህ? ቅጥነት መሰለኝ። ያው መንግስት ፌስታል ስለከለከለ በአቡጀዴ በሆነ በሰልባጅ ነገር ጠቅለለ ሁሉ ልብሳል በዘታ ስጨብስ በምን ነው የምትንገዳገደው? አንዳንድ ነገሮች አንድ ሊመስሉ ይችላሉ ግን ውስጣቸው ብዙ ነው። ቅኔ ያለው ማለት ነው። ቅኔውን ተው፣ መቅኔ ግን አለው። አራጂ ስጋዎትን ነው እንደ የሚያሩት። ወላሂ ሀጂ አውፍ ይበሉኝ እንጂ መጀመሪያ ታጥቦ የተጠመዘዘ ልብስ መስሎኝ ነበር። እኔ ራስ ሄዳል ግን ረግጬ እንዳላሳየ የታጠበ ሱሪ እየጨመቀ መስሎኝ። በቡና ቁርስ ነው እንዴ የምትኖረው? በለጪ መስሎኝ ነበር። ምንክ ነው አልገባኝም። ስጋ ቀብ መቼ አንድ መሰለን። እኛማ ባዶ ነበር መሰለን። ሻርማ መሰለኝ እኔ እንዴ የአንዳንድ ሰው ቅጥነት ግን በጣም የሚገርም አይነት ነው። አሁን እንደዚህ ለትውልድ ብላችሁ ነው ያላገባችሁት? ትውልድ ማስቀጠያ ዋናው ታዲያ ትዳር አይደል እንዴ? ወደ ከፍ ያለው መተናል። በቁመትም ከፍ ያልከነ ከነሱ ታደክ በኋላም ስም ይወጣው
ከሂሳብ ግን በጣም ከባዱ ነገር ምንድነው? ላንቺ ነው ለተማሪ ነው እንጂ ኖርማሊ አስተዳደጋችን ሂሳብ ሲባል ስለምንፈራ እንጂ ከባዱ ነው አይደለም። አስተዳደጋችን ሂሳብ ሲባል እንፈራለን። ለዛ ነው ማላቀው ለካ አስተዳደጋችን። ሰዎች ከስራቸው ሊባረሩ የሚችሉበት ምክንያት ምን ሊሆን ይችላል? እድገት አልፈልግም ብለው። ትዳር እንዴት ነው? አንተ ሳገባ እየሞከረ ነው እንግዲህ ደርድራ ትዳር ላጤ ነው። እሺ ስንተኛ ላጤ ነው? ሶስተኛ ላጤ። ምንድነው ትምህርት ቤት የሚጨቁኗችሁ ነገር አለ? እናንተ ትኩረት ለትምህርት ሰጣችሁ ነው? ያው ለትውልድ ነው እንጂ ሌላው ጥቅማ ጥቅሙ ያው አንድ ምግብ ቤት ገብተህ ሳትመገብ ለምን ልትወጣ ትችላለህ? ምግቡ ካልጣፈጠኝ ምግብ ቤት ገብተህ ሳትመገብ ነው። አንተ ግን አየር ላይ ሆነ እንግዲህ ቤተሰብ ጨዋታ የተለያዩ አርቲስቶችን ኮሜዲያኖችን ምናምን እያመጡ እየሞከሩ ነው። እንግዲህ እናንተ ግን ከስካሁኑ የትኛው ተመቻችሁ? እኔ ሰመረ ላይ ስታክ እንዳረኩ ስለ ቃሉ ቡቲክ አንድ ቪዲዮችን እየሰራሁ ነበርና እዚህ ጋር አንድ ማሳያችሁ ይሄ ኢንስታግራም ላይ ያገኘሁት ነው። በቃሉ ቡቲክ ስም ብራንድ ወጥቶ ጫማ ልብስ በዚህ መልኩ ይችላል ነውና አንድ ሰው ፓተንቱን ሲያጣ ማለት ልክ እንደዚህ ሲሆን ነው። አሁን ቃሉ ቡቲክ ዓለም ያውቀዋል፣ ግን ራሱ ሳይጠቀም በሱ ሰዎች ይጠቀማሉ ማለት ነው። አሁን የሱ መዘግየት የሱ አክቲቭሊ ከኢንስታግራም ጋር ከተለያየ ሶሻል ሚዲያ ሰዎች ጋር አለመገናኘት ብዙ ነገር እያሳጣው መሆኑን እንዲሁም ፓተንቱ ማንነቱ እየተሰረቀ መሆኑን በዚህ አጋጣሚ እንድታውቁ ስለፈለኩ ነው ይሄን ነገር ያመጣሁትና ቃሉ ይሄን ቪዲዮ የምታየው ከሆነ በጣም እየዘገየ ነው፣ ብዙ ነገር እያመለጠ ነው። እንደ ሀገር ነው እንግዲህ ይሄን ነገር ሎስት እያደረግን ያለ ነው ማለት ነው፣ እንደ ግለሰብ ብቻ ሳይሆንና እዚህ ነገር ላይ አሁን ነው እንግዲህ አንተ ልጅ ስለሆንክ ሊሆን ይችላል ኦር የሚያማክሩ ሰዎች ሊሆን ይችላሉ። ያኛ የአሜሪካ ነገር ነው የምኖረው ልርዳህ እያልኩ ነው። ሰው ኮንታክት አድርጎ ነበር ሪፕላይ አድርጋለሁ ስልኬንም ማለት ነው፣ ግን ምንም አይነት መልስ የለም። ካንተም ሰዎች ጋር ላገናኘህ ነበር ላይቭ ላይ ገብተህ ከሰዎች ጋር ላይ ኮኔክሽን ማትፈጠር ከሆነ ይሄን ትልቅ እድል የምታጣው ነው የሚሆነው። አሁን ትልቅ ማማ ላይ ያለው ከዛ ነው በቃ የምትወርደው ማለት ነው። በአግባቡ ጊዜህን ማጠቀምበት ከሆነ ይሄን ለመንገር ነው ጋይስ። አሁንም ድጋሚ ሼር አድርጉለት እንታገላለን ወደ መስመር እስኪገባ ድረስ። ቃሉ ፕሊስ አግኝ ሰዎችን ኮኔክሽንን አጠንክረን ለመንገር ነው። ሰላም ጋይስ። እንግዲህ ብዙ ሰዎች የራሳቸውን እንግዲህ ሀሳብ እየሰጡት ነው። አረ ጊዜ እንዲህ ነው እያሉት ነው። ከሱ ጀርባ ግን አሉ ኢንስታግራሙ እንትኑ ባዮ ላይም አሉ አብሮት የሚያማክሩት የሆነ ካምፓኒ አለና እርግጠኛ ነኝ ይሄን ሁሉ ኦፖርቹኒቲ ዝም ብሎ ልጁ ዝም የሚል አይነት አይደለም። ትልቅ ነገር ከኋላ እየተደረገ እንዳለ ነው የሚሰማኝ። የሆነ ሰርፕራይዝ ይኖራል እንጂ በዚህ ደረጃ ይሄን ሁሉ ነገር እያየ ዝም የሚል አይነት አይደለም። ይልቁት በቃ ምንድነው ያስፈራሽ? እንዴት ትጀርሽ ለአንቺ እሱ እኮ ሄዳል መጣል ደግሞ ይወል የሚነካው ሻይ ቅጠል የመሰለ ሰው ዲኬት ነው የሚያመጣው ይዞይ የመልክ ክፋት በዚህ ላይ እጀታው ወለቀ ባሪላ የምትመስል ሰውዬ ጨቢስ ያጨውሱ አናት የበዛበት የትራስ ጨርቅ መስለህ እንዴት ነው የሚያፈነዳዳ ውሽልሽል ሸለፈታ ወዲያ ድሮ እስቲ መልስልስ ወይ የኔ ቆንጆ በፈገግታ ተሻለሽ። እሺ እንትን ድሮ ስንጣላ ማንኪያ ሹካ ሸለላ ቡቲካ ነው የሚባለው። ሸለለ ማንኪያ ሹካ ሸለለ ቡቲካ ቢላስ ማንኪያ ሹካ ቢላ ለም ተገለለች። እኔ ልበልልኝ ሷል ወጥሽ አይደለም ሲፈጥርሽ ሰው ትወጊያለሽ። ምን እናድርግ እንግዲህ። ወይኔ አንቺ ግን በጣም ልብሽ ግን ወይኔ አይ ስዌር ቱ ማርያምን የምሬ ነው። ለምሳሌ አንድ ገጣሚ እንደዚህ አይነት ግጥም ሲገጥም በቃ በስነ ስርዓት ስለ ሹካ ስለ ማንኪያ ስለ ቢላ ጥቅም አውቀው ነው አይደል? ዝም ብለህ እኮ ሹካ ማንኪያ ሸለላ አትልም። አይ ዝም ብለሽ አጥየጮሽ ነው የምትለው ቤብ አታን አንቺ እንደዚህ ካልሽ ነው ምን ልበል? አንቺ አታናሽ እሺ ለምን ቢላዋት አልገባችም?
ሹኪያዋ ገባች፣ ማንኪያዋ ገባች፣ ቢላዋ ለምን አልገባች? አይ ሹኪያ የሚል ሰው በጣም ሹካ ነው። ሹካ ነው። ሹኪያ ፓኬት መጣች። ኪብን ካላለች እውነቱን እኮ ሹኪያ ይላል። ሹካ ነው። እስቲ ወይኔ እየተነገረች ሰው እኔ አንቺን በጣም ኢትዮጵያ መሄድ የምፈራው ማለት ነው መኪና ስትነጂ ላለማየት ነው። ኤደን ይሄ ወደፊት ነው እያልኩሽ ማለት ነው። አውቀሽ ኋላ ማሽን ታስከፍለው ይመስላል። እንደዛውኛ ቃል እሺ ስማይ እሺ ለምንድን ነው ቢላል ገባቸው? አባትሽ አንቺን ሲያሳድጉ አለማበዳቸው በጣም ጊነስ ነው መስገብ አለባቸው። ባይዘውኝና አባትና እናቴ እኔን ሲያሳድጉ ሁለተኞቹን ቤቢና ፖሚን የወለዱት ሁሉም እንደኔ ይሆናል ብለው አስበው ነው። ወርቅ ማትረብሽ ጨዋ ባለው ወይ ይሄ ማን እንደሚያውቀው በጣም ጨዋ አንገቴ ራሱ ቀን ወይኔ ትርጃ ታወራ ወይኔ ተደፍተሽ ወይኔ የኔ እናት ወይኔ እኔ ልደፋ የምር ትምህርት ቤት ዘይለም አውራ ነበር ቤቢ አረ አንቺ በእውነት አውራ ነበር ትምህርት ቤት አንቺ ልኩጫት ነው ጣሽ ነበር አፍሽ ከመከፈት ይደስ ይሁን ነገር ነው ዝምብ ነገር ነው የሚገባብሽ አፍሽ ትንኝ ተል ምናምን ነገር እንዳገባብሽ እንዴ አጎበር እኮ ላፍሽ ተከትለት ነበር ደግሞ አፈሙን ታወራለች ወሬ እኔ እስከመቼ ወንድም ሆነ ተዘልቋል? ዛሬማ ነገራት እንዳትፈራ ይፈራ አታ ተመለስ እንጂ ምን ነው እንዴ አትሸንቁቴ ስማ 43 ልጅ ከ23 ሚስት ወልዶ የትኛው ልጅ የትኛው እንደሆነ እንኳን አያውቅም። ይሄ ብቻ አይደለም ወንዱ አያት ለጥጤ ከቂሰኛ ልጅ ወልዶ ቂሰኛው ሊያስገድለው ሲፈልግ ሚስትየውን ይዞ ተቆብሎ ነበር። አንተ የማን የልጅ ነህ? ሸንቁቴ የማን የልጅ ነህ? ለጥጤ ግባ ሂዳ ምን ሆነ ነው ቆየው? በጣም ይቅርታ ምንድነው ወንዶቷል ስፖርት ምናምን ጀመርክ እንዴ? ይኸውልሽ ቀድሞውኑ ዙሪያሽ ላይ ያለውን ሰው ስለማታይ እንጂ እኔማ ከወንድም ነኝ። ወንድምነት ወንድሜ አይደለም። እኔ ይኸውልሽ እኔ ጓደኛሽ ወንድምሽ መሆን ሰልችቶኛል። ቼክ አድርጊኝ እኮ የምሬን እኮ ነው። የእውነት የምሬን ነው። ጭራሽ ቦይፍሬንድ መሆን አማረሽ ማለት ብዙ ሰዎች መከራከሪያ ነገር ያነሳሉ። ለምሳሌ ወንድና ሴት ቤስት ፍሬንድ አይሆኑም የሚሉ ሰዎች አሉ። አይ ይሆናሉ ምን ችግር አለው የሚሉ አሉ። ለምን ደግሞ አይሆኑት ሲባሉ ቀን ነው እንጂ የሚጠብቁት በተለይ ወንዶቹ ወደ ሴቶቹን ለመጥበስ ሁሉ ጊዜ በልቦናቸው ያስቀምጧታል ምናምን አይነት ነገር ነው የሚሉት። እናንተ ምን ትላላችሁ? ወንድና ሴት ቤስት ፍሬንድ ይሆናሉ ወይስ አይሆኑም? በስመ አብ ወወልድ ወመንፈስ ቅዱስ ወይነዶ ሰው ማማይጠፋ ወይነዶ ለአንድ አፍታ ወዳጅ ወይነዶ በቃሉ ዘላቂ ወይነዶ አልተገኘም እንጂ ወይነዶ መንገደኛው ልቤ ወይነዶ መንገደኛ ወዶ ወይነዶ ተንከራቶ ቀረ ወይነዶ ካለ ኩያ ወዶ ምን እየሆነ ነው? ምን እንደሚቀምሰው አይ በስማ ጨምሮ መልሰ የታበቱ አይ ሽሮ አማረብሽ። እኔ እኮ የሚቀምሰው ነገር መች ደረሰና ነስንሰው አረ እንዴ ገና ምን እንደሚቀምሰው እንዴ በኋላ ሲበስል ምናምን ነው የሚቀምሰው አረ እንዴ ጨው ምናምን እየነሰነስክ ትቀምሳለህ። ሄደግ ይላል ወይኔ ወገኔ ዲ ባጣና ነው እንደምትማስለው
ባለፈው ዘርግ ችቦ ይሞላል ምንድነው ኤግዛክትሊ ያወራችሁትን ስትኖሩት ነው እዚህ ጋር ምንድነው የሚባባሉት በሰርካችን ቀን ችቦ ያበላም አይሞላም ወገባ በሚባሉ ዘፈን እንጨፍራለን ነው አንጨፍርም ሲባባሉ ነበር ከማግባታቸው በፊት ሁለቱ I was stop dancing no ስትሪክትሊ ነው የምነግረው ዲጂው እንዳ በሚለው ነበር ወይ ደግሞ ዲጂ ሳሚ ምናምን ያልቃሳለፈ የምራውን የሽምግልና ላይ ከፈቱ አቆማለችው ያው ግን ትልቅ በቃል መገኘት ግን በጣም ትልቅ ነገር ነው በሰርግ ጊዜማ ብዙ ከሰርግ ጋር የማይሄዱ ነገሮች ይደረጋሉ ወይንም ከሙሽራው ጋር ወይ ከሙሽራው ጋር የማይሄዱ ነገሮች ለግጥም ለዘፈን ይባላሉ እንዴ አሁን በየእንትኑ ብራምባር ሰበረሎ ሲባል ይለ እንዴ እንደ ስምሽ ወርቀነሽ እናቃለን እና እኛ ትልቅ ሀብታችን ነው አሳልፈን የምንሰጠው እስከነ ሳቋ እስከነ ደስታዋ እስከነ ሀብቷ እስከነ ኤቭሪቲንግ ነው የምንሰጠውና አፈር ላልክስ ኦኬ እስከነ ሙሉ ነገሯ ነው የምንሰጥክ እስከነ ሙሉ ነገሯ መልስልን አቆይልን ሙሉ ነገሯ ማለት ሳቋን ያሳየን ደስታዋን ያሳየን ገና ወልደሽ ተባጂ አንድ ብቻ ሆነሽ አትበቂንም ያንቺን ብዙ ሰዎች ማየት እንፈልጋለን የዓለም ያርገው ቤትሽን ሰላም ያርገው ፍቅር ያርገው እግዚአብሔር ይገባበት እግዚአብሔር ያለበት ህይወት ያርግልሽ ያ ከእናቷ ቤት ስትወጣ ተሞላቃ ቀብጣ እንደ እንቁላል የምናያት ወርቅ ሀብታችን ናት እንደዛ አርጋ አቆይልን ካቃተ ምንም ሳታጎድል መልስልን ያ እንወድሻለን በጣም ያው ጓደኛዋ ማሂ እንግዲህ በዚህ መልኩ ነው መርቃ የምትሸኘቻት አይነት ነገር ነው ግን ስሜታዊ ከመሆኗ የተነሳ ምንም ሳታጎል መልስልን ያለቻት ቃል በጣም ያው ችግርም ቢኖር ለማለት በሰላም ተለያዩ እንጂ ምናምን አይነት ነገር ይመስለኛል መልእክቱ የናፍጣ ሰልፍ እኔ እኮ ያልገባ ሌላ ቦታ አለ ተብሎ ነው ናፍጣው ከዚህ ተንጋግተው የሚወጡት ወይስ እንዴት ሊገጫጩ እኮ ነው ከዛ ላይ የዘለሉ ከዛኛው መንገድ እኮ ነው እዚህ የተጎዳ መኪና አለ ቦድዋን ይዟት የቆመች መኪና አለች ሳግፍ የእጄን ባላጣም አስሬ ብቀጣም ሰላሟን ህመም ሄድም ራስታኝ ትኖርበት ኬት ነው ደግሞ የመጣህብን እንደው ቆጥ ቅንድብ እኔ የራስ ቅል ባላቶኒ ሳይ ዛሬ ለመጀመሪያ ጊዜ ነው ድሮ እናቶቻችን ልጅ ሲያሳድጉ አፍንጫ እንዳይደፈጠጥ እዚህ ጋር ያሹ ነበር አንተ እርግብግቢት እየታሻ አድገህ ነው እንደዚህ ሹሊዮንዝ ድንጋይ የመሰልከው እንደው ባልጩት ራስ እንኳን እሷ ጸጉርን ትቶ ሄዷል እንደው ጭቃ የረገጠ የግመል ኮቴ መሰልክ ልጅ ፊትህንማ ሳየው የተጨማደደ ይልካም ምንጣፍ ነው መስለው የድሮ ኮሜዲኖ መሳቢያ ይመስል ከንፈሩ ረዲያ አይደብርም እሺ በቃ ስልክ መጣውና በርገር እንዘዝ አይቻልም አስቀምጥ ለምን አይቻልም ብር ላልቀበቅ ነው እንዴ ጣይፍ ጋዝታክ ቸኮላታ ጋዝታክ ባባረታው ታው
አንድ በርገር እና አንድ ፒዛ ነው። አረ አይቻልም። ለምን አይቻልም? ዴሊቨሪ እኮ ነው የምታመጣው። አንተ ግን ጤነኛ ነህ? እናንተ በርገር አምራችሁማ መቀረት የለበትም። አይቻልም። እኛ ጠግበናል፣ በልተናል። እድለኛ ነህ። እኔና አባይ ቅድም እንቁላል ሰርተን ምስር ሰርተን ተቀበልን በልተናል። አልፈልግም። አይ ነው እኔ እኮ ታወቀኝ እንደዚሁ እንዳማራችሁ አታውቁ። አይ አላማራኝ እኔ አልፈልግም። አንተ እኮ ለፍተህ ነው የምታመጣው እንዴ? አንተ ለፍተህ የምታመጣው ለኛ እየበላንበት እንዴ? ይሄኛው ድስት ገዝተህ ይሄንን ቸኮላታ ገዝተህ ባብ አይደብርም? 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 እሺ በቃ እሺ ነይ በቃ ነይ እንዴ ኤአይ ነው በሉ ይመችስ። በጣም የሚገርም ቪዲዮ ነው። የሚገርም እንዲህ አይነት ልጅ ለሁላችንም ይስጠን። እውነት ሲያሳዝኑ እንዴት ነው ያዘኑለት ለአባታቸው። ግን ስገምት ልጆቹ እንዲሆኑት ማለት ገንዘብ እንዴት ተለፍቶ እንደሚመጣ ሌላ ጊዜ እንዴት አድርጎ ሰርቶ እንደሚያመጣው ይነግራቸዋል ማለት ነው። እና የአእምሯቸውን ሳያስጨንቀው አይቀርም። እንደዚህ ገርሞኛል በጣም። የትኛው ሳጥን ተመረጠ? አውቶቡስ ተራ እንመርጣለች። መገናኛ አውቶቡስ ተራ ወያልነቱ አገኘው ሜክሲኮ ጋር ከሸበሌ ወደ ስቴዲየም ወደ ብሔራዊ ማን ሜክሲኮ እሱን ቀርጬ ነበረ በኢዮብ ጊታር የለቀቁት የመጀመሪያ ቪዲዮ። ከዛም ኮሜዲያን ማሜን ሁለት ዱዌት አድርጌ ሰራው። ከዛ ዩናይትድ ወዲያው ወደ ኳስ ነው ወደ ኳስ። ከዛ ኮንተንት ኳስ ተኮር ሆነ። የመጀመሪያ ቪዲዮ እንደውም አርሰናል የመጀመሪያ ሰሞን የነበረው ቪዲዮ አርሰናል ዋንጫ ከበላ እንዳከፈለ ሰው ተልባ ጠጥቶ ነው እንጂ አይደለም ያማል ምናምን የሚል ነበር። ያማል ያኔ ብሎክ ማድረግ ሲገባ ላይክ አድርገንለት ይኸው ፎሎ አለው። የመርካቶና አካባቢዋ ታዋቂ ድምጻውያን መርካቶ አብዱኪያር ናይስ። እሺ መላጣው አብዱኪያር ብዙ ናቸው። እሺ መስፈን ትችላለሽ እኮ። እሺ በክላሲካል ፍቅር ደስ መከራ ደስ። በዚህ አጋጣሚ ትላንትና እንግዲህ አርሰናል አሸንፏል። ለአርሰናል ደጋፊዎች እንኳን ደስ ያላችሁ። ቀውጢ ነበር በቃ ከተማው። ይሄ ምንድነው? በሳይክል የተላከ ጫት ይመሰለና እስቲ ና እስቲ ብራዘርስ እንደነስ አንቺ አዝናኑኛ በቃ ይሄ ቁመቱ ምንድነው የሚያክለው? ብራዘር እንዴ ማዘር እኮ እሱ ነው እርጉዞና ሲክስ ፓክ ነበራት እኮ። አትሳቅ ደግሞ ፊትህ ጽንስ ያስወርዳል። ከእርጉዞች ራቅ ብራዘር። ምንድነው የሚመስለው? በእናትህ ሁለት ጊዜ ምራቁን ቢውጥ እኮ ሽንቱ ነው የሚወጥረው ሰው እኮ ነው። ምን ያክላል ቁመቱ በእናትህ ዲ አንተ አታፍርም እንዴ? አንተ እኮ የሚያምር የሌሊት ወፍ አይመስልም? በፊት እኮ ጥርሱ እንደዚህ ወደ ጮት እኮ በብሬሳውን ተመልሶልን። አንተ ኩታ ገጠም እርሻ የመሰልክ ሰውዬ ጥርስ ራሱ ተራርቆ ሄዳ አጥራር እንደሚመስሉ በዚህ ቁመት እኮ ጥላ ብትይዝ እኮ የጅብ ጥላ እኮ ነው የምትመስለው። አይንን ብርድ የሚመታ ሰውዬ አልቻልኩም። አይፈልግም ታዩ በቃ ዲ ግዴታ ጽውጽው ብሎ ወላጆችሽን መሳደብ አለበት እንዴ? ምልክቶቹን ተረጅ እንጂ ለመሄድ እኮ ነው እየተፈራገጠ ያለው። ስለፈለግሽው ደስ ብሎ ሰለብሬት ሊያደርግ መስሎሽ ነው? እኔ ከምን አይነት ጽውጽው ብቃ ከሚባል ላባ በመገንጠል ፍቅር ከሚገለጽበት ቶክሲክ ሪሌሽንሺፕ እንደመጣሽ አላውቅም፣ ግን ዳስና ደዌ 1872 ላይ አይደለም ያለን። አንቺን አስጠፍንጎ መቀመቅ መላክ ይቻላል። ለምን ነው ማትከበሪው? ብቻሽን በረሽ እንድትሞች ከተፈጠርሽ እሱ ጥፋት ነው እንዴ? እኔ ስንት ክንፎቻቸውን የነቀልሽባቸው ወፎች ተመልሰው መጥተው ፕሮፖዝ እንዳረጉልሽ አላውቅም፣ ግን አይደረግም። ፊዚክሊ ራሱ ያማል እኮ ሲጎተት። የሚያማክርሽ ጓደኛ ምናምን የለሽም እንዴ? ኧረ አይደረግም። ራስሽን ተመልከቺ። የወነግ እንትን በጣም ሲጨምር እንዲህ ነው የምትሆነው። የወንዶች ነፃ አውጪ ግንባር በጣም አልፋ ወፉ የወፎን የእንስሳት ወንዶችን ሁሉ ነፃ ታወጣል። ባይብል ላይ ያለው እባብ ራሱ ሴት ልጅ ጋር በባዶ እጅ እንደማይኬድ አውቆ አፕል ይዞላት ነው ሄደው። አንተ በባዶ እጅ ክልብ እያልክ አትንጣብኝ።
በቃ እንዳመጣ ነው ባክቴሪያ ሲያስጠላ በለው። ውድድሩ ተደረገ። እንደውም ብዙዎች አስተያየት ሰጡ ነበር። ከዛ በኋላ በተለይ ይህ ለመጨረሻ ጊዜ ታየው እንደዚህ ሆነ ነው። አዎ እና ብዙ ሲባል ነበር። አንተም አይተዋል ብዬ አስባለሁና አይቻለሁ። ኖርማሊ ትንሽ ስንጥቅ ነበረችኝ እቺ ሽፋሽፍቴ ጋር እነሱ ዶክተሮቹ ደማይቶ ስለደነገጡ ብቻ ሙሉ አይኔን አፍንጫዬን ሙሉ ስለሸፈኑ ከባድ ነገር አስመሰለኝ እንጂ በጣም ቀላል ነገር እኮ። እስኪ አንዴ ኮፍያና አውልቅና አሳያቸው እስኪ። እንዴ ነው አይደል? ይሄ ነው። አዎ ግን ቀላል ነገር ነው። ቀላል ያጋጥማል። ብዙ ትሬኒንግ ላይ ስለሚያጋጥም እኔ ሲጀምር አይኔን ሁለት አይኔን ከተከለሉ እንዴት ነው ስቴጅ ይዘው የወጡት? እሱ እኮ ትክክል አይመስለኝም። ያው ይታየህ ነበር። ቆይ እዚህ ላይ ከፈታው በኋላ ራሴ አንስቼዋለሁ እንጂ እነሱ ሸፍነው ነው። ምን አይነት ተፈጥሮ። እንደውም ብዙዎች አስተያየት ሰጡ ነበር። ማለት ቦክስ ላይ ብዙ ነገሮችን ያጋጥማሉ። ከዚህ በኋላ ግን ለየት ያሉ ነገሮችን አይቻለሁ። ቦክስ ነው ቦምብ የሚል ያው ቦክስ ላይ ያጋጥማል ብዙ ጊዜ። በትንሽ ክፍተትና ስተት ዋጋ ተከፍላለህ። እንደዛ ማለት ደግሞ አትችልም ማለት አይደለም። ትንሽ የስተት ዋጋ ያስከፍላል ብዙ ጊዜ። ምን ያህል በዚህ ስፖርት ላይ ቆየ ድሮይሳ? ኦልሬዲ ወደ 5 ዓመት አሁን 5 ዓመት። ስንት ያሸነፍክ ስንት የተሸነፍክ? አንዴ ይሄ መጀመሪያ ሽንፈቴ ነው። ተሸንፌ አላውቅም። አራታው እውነት ይሄ መጀመሪያ ሽንፈቴ ነው። በጣም ነው ገለዋለሁ ብለ ይፎከርኩ እንደከበሩ ሳይሆን እሱ ነው። እንደውም እኔ ገላለሁ ስል ቁንጫ አትገልም እያልኩት ነበር። ሁለታችሁም በኃይለኛው የዛታችሁ ናችሁና ምናልባት አሁን በጣም መዛት ተወዳዳሪ ላይ ተጨማሪ ጉልበት መስጠት አይሆንም? ይህ ሰውዬ በአደባባይ እንዲህ ብሎኛል ገብቻ ሸዋለው ነገር ብሎ እንዲህ የበለጠ እንዲነሳሳ ያደረገውም ዛቸው? እውነት ለማውራት ያ ነገር ሊያመጣ ይችላል። ግን ሞር ደግሞ አሁን ስፖርቱ በእኛ ሀገር ውስጥ ገና እየተለመደ ያለ ስፖርት ስለሆነ እንደዛ ወጥተህ ካላልክ ሶሻል ሚዲያ ላይ ስፖርቱን እንደዚህ ፕሮሞት ካላረክ ተመልካቹ ላይ ነው። ስለዚህ ግዴታ ሰውን ወደዚህ ስፖርት ለማምጣት ይሄ ነገር መኖር አለበት እንጂ ዱሬሳ ባህሪ አይደለም። ባህሪ እንደዛ አይደለም። ሁሉም ሰው እንደሚያቀኝ እኔ በጣም ጨዋ ነኝ። ድምጼ ራሱ ከፍ አድርጌ ማውራት የምችል ሰው አይደለሁም። በርግጥ አውቅ እንዲህ ቢሰነጠቀል ነው፣ ግን ተሰፍቷል። በኃይል ነው የተሰነጠቀው። ከዚህ በኋላ ራሱ ይሄ አብሮት ተጋጠመው ተጋጣሚው ጭኮ ይዞለት ምናምን ሲሄዱሉ ቪዲዮ ሰርታይቼ ገርሞኛልና አሪፍ ነው እንደዚህ። ፌደራል ፖሊስ ሪፖርተር ጋዜጣ 98 ቢሊዮን ብር ብሎ ያወጣው መረጃ የተሳሳተ ነው፣ ስለዚህ ከሰዋለው የሚል መረጃን ዛሬ አጋርቷል። ልክ አይደለም። 98 ቢሊዮን ሳይሆን 78 ቢሊዮን ብር ነው በተለያየ መንገድ ሲችል የደበረበረ ወይንም የባከነው የሚሉ መረጃ አውጥቷል። 78 ውስጥ ትንሽ ነው። 1 ቢሊዮን ማለት እኮ 1000 ሚሊዮን ነው። እንደው ማጭበርበሩ ላይ 1000 ሰው እንኳን ቢሳተፍ 78 ሚሊዮን ብር አጭበርብሯል ማለት ነው። አስቡት። ቢሊዮን በጣም ብዙ ነው። አሁን ለምሳሌ ሰሞኑን ኃይሌ ገብረስላሴ ደብረ ብርሃን ላይ ሪዞርት አስመርቋል። 1.9 ቢሊዮን ብር ፈጅቶበታል። 78 ቢሊዮን ብሩ ማለት 45 ወይንም 46 አካባቢ የዛ አይነት ሪዞርት ይሰራል። ኃይሌ ደብረ ብርሃን ላይ የገነባውን አይነት ብዙ ነው 78 ቢሊዮንም ቢሆን እና ዝርዝሩን የፌደራል ፖሊስ ያወጣውን ዝርዝር ከታች አስቀምጬላችኋለሁ። የፊንቴክ ሰዎችና እነ ሰራዊት ፍቅሬ ምናምን የመሳሰሉት ተሳተፉበት የተባለው ማጭበርበርም እዚህ ውስጥ ይካተታል። ሌሎችም ጉዳዮች አሉ። ሙስና፣ የማዳበሪያ ምናምን ሁሉም ተደምሮ ነው አንድ ላይ 78 ቢሊዮኑ ነው የፌደራል ፖሊስ ሪፖርት። ስቲል ብዙ ነው፣ በጣም ብዙ። የሁነ የአንድ ክልል የአመት በጀት ማለት ነው ባለፉት 9 ወራት ውስጥ የባከነ። በባለፈው ቪዲዮ ላይ አይተናል። እንደዚህ የሚያክል ብር ነበር 98፣ አሁን 78 ነው። ምንድነው የምታከብደው አይነት ነገር ይመስላል። ይሄ ራሱ ቀላል አይደለም። በስባ ጋይስ ፕሊዝ አይቤ የሚባል ነገር የለም። እሺ
አይብ ነው አይቤ ጎመኔ ትላላችሁ ምንድነው አይባልም ብሎ ድምድም ከማድረግ መጠየቅ ቆንጆ ነው አይብ የሚባለው እዛው ነጋዴው ጋር ሲሆን ገዝተሽ ብርሽን ከፍለሽ ያንቺ ካረግሹ በኋላ አይቤ ነው የሚሆነው ነጋዴው ጋር ሲሆን አይብ ነው ሲገጁ ነው አይቤ የሚሆነው በዚህ መልኩ ጎመንም እንደዛው እና አንዳንዴ መጠየቅ ቢኖር ጥሩ ነው ድምድም አለ ማድረግ ቅድና ታርኩት አቤት እውቀት በስተላ ቀላል ነሰነሰው አዲስ አበባ ዛሬ አዲስ ድምቀት አግኝታለች። ለሀገራችን የጥበብ ታሪክ አሻራቸውን ያሳረፉ 6 ታላላቅ የጥበብ ዋርካዎች መታሰቢያ ዛሬ በደመቀ ሁኔታ ተመርቋል። በአዲስ አበባ ከተማ አስተዳደር አማካኝነት የተገነባው ይህ መታሰቢያ የሙዚቃው ንጉስ ክቡር ዶክተር ጥላሁን ገሰሰን፣ ድምፃዊ መሐመድ አህመድን፣ የታላቁን አሊ ቢራን፣ የአርቲስት አጫሉ ሁንዴሳን፣ የሎሬት ጸጋዬ ገብረመድህንንና የደራሲ ስብሐት ገብረ እግዚአብሔርን ስራዎችና ታሪክ የሚዘክር ነው። ከንቲባ አዳነች አቤቤ በምረቃው ወቅት እንደገለጹት ያለፈውን የምታውቅና የምታገብር ሀገር ለነገው እድገት መሰረት የጣለች ናት። ይህ መታሰቢያ ለተተኪው ትውልድ የታሪክ መማሪያና የማንነት መገለጫ ሆኖ ያገለግላል። ይሄ በጣም አሪፍ ነገር ነው። ይሄ ሁሉ ጊዜ የምንለው ነገር አለ። የኋላው ነገሮች ታሪኮቻችን መወሳት አለባቸው፣ ለቀጣዩም ትውልድ መሸጋገር አለባቸው። ልምድም ትምህርትም ስለሚወሰድባቸው ማለት ነው። ታከብራለች የአዲስ አበባ ከተማ አስተዳደር እዛው እንዳሉ ማስታወሻነት ለሞት የኢትዮጵያ ልጅ በሐውልቶች የነጥላውን ሐውልት ያጫሉ ሐውልት ነው። እነዚህ የጋሽ ማህሙድና የአሊ ቢራ ደግሞ ሞዛይኮች ነገር ናቸውና በጣም አሪፍ ነው። እውነት ክብርት አዳነች አቤቤን እጅግ በጣም አመስግኑልኝ። አዲስ አበባ ገና ታባለች፣ ገና እንጽፍላታለን፣ እንቀኝላታለን። ኪነ ጥበብ ያብብ፣ አዲስ አበባም ታብብ። ክብርት ከንቲባን በጣም ልናመሰግን ወዳለው የጥላሁን ቤተሰቦችም የጥላሁን አፍቃሪዎችና ወዳጆች ትልቅ ደስታና ኩራት ነው የዛሬው ቀን። ጥላሁን አልሞተም። በጣም እኔም ኮርቻለሁ፣ ደስ ብሎኛል። የኔ ደስታ እጥፍ ድርብ ነው። እንደገና የተወለድንበት ቀን ይመስለኛል የዛሬው ዕለት። ለመንግስት ትልቅ ግምት ሰጣለሁ። አስበው እንዲህ አይነት ነገር ማድረጋቸው ተረሰው ይቀሩ ነበር። ለምሳሌ ሰጥቶ አፍርሶታል አይደለም የጥላሁን ገሰሰ። ይሄ ግን የዘላለም ነው። መውጫ መግቢያው ነው ለክብር ዘበኛ ጥላሁን። ሰፈሩ ላይ ነው የተተከለ። የአሊ ቢራና የማህሙድ ውህደት ከልጅነት ጀምሮ ከድሮ ጀምሮ በጣም የፍቅር ህይወት ዛሬ ጎን ለጎን ሆነው እንግዲህ ነዋይን ብዙዎች በጣም እየተቀባበሉት ነው። በተለይ የነዋይን ስፔሻሊ ለምን በየጊዜው በጣም ነዋይ በምንድነው የሚታወቀው? ስሜታዊ ነው፣ በጣም ስሜታዊ ነውና ለዛም ነው አሁን እንዴ ባለፈው እንዲህ ብለ ነበር በአሁኑ እንዲህ ብለ ነበር እየተባለው የሚወቀሰው ለዛ ነውና በተለይ ሀገርን በተመለከተ ነገር መንግስትን በተመለከተ ነገር ትንሽ ነገር ሳይ ስሜታዊ ይሆናል እና በየጊዜው የተናገራቸው ንግግሮች እየደረደሩ ማያልቅ ቅሌት ይሉታል። እኔ ግን በግሌ በጣም ነው የምወደው ነው። በቃ ምንም ቢል የተለመደ ስለሆነ ቀለል አድርጌ ነው ማየው። የሃጫሉ ሁንዴሳ ወንድም ከፍተኛ ተቃውሞ አቀረበም። ሐውልቱ የድራማው አካል ብሏል። ምንድነው የተፈጠረው? ምን አስቆጣው የሃጫሉ ወንድም? ዝርዝሩን በአጭሩ አቀርባለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በሰጡት መግለጫ እንደ ሎሬት ጸጋዬ ገብረመድህን፣ ጥላሁን ገሰሰ፣ መሐሙድ አህመድ፣ አሊ ቢራ፣ ስብሐት ገብረ እግዚአብሔርና ሃጫሉ ሁንዴሳ ያሉ የሀገር ባለውለታዎች የኢትዮጵያዊነት ግንባታና የፍትሃዊነት አርማዎች ናቸው በማለት ሐውልታቸውን መረቃቸውን ገልጸዋል። ከንቲባዋ ይህ የመጀመሪያ እንጂ የመጨረሻው እንዳልሆነም ተናግረዋል። ሆኖም የድምፃዊ ሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ በጽሁፍ ባስተላለፈው መልእክት
ምርቃቱን ድራማ ሲል የጠራው ሲሆን ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች መልስ መስጠት ግዴታ ነው ብሏል። የሃጫሉ የመታሰቢያ ሐውልት ለእይታ ክፍት ሆኖ ከከረመ 1 ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመረዳት ቀላል ነው በማለት የመንግስትን እርምጃ ክፉኛ ተችቷል። አንዳንድ ነገሮችን በዝምታ ማለፍ ተመራጭ ቢሆንም ዝምታን እንደ መስማማት ለሚቆጥሩ አላቂ ሳሚዎች በተገቢ ቦታና ጊዜ መልስ መስጠት ምርጫ ሳይሆን ግዴታ ነው ያለው የሃጫሉ ወንድም ሲሳይ ሁንዴሳ ለዓመታት ለቁጥር አዳጋች የሆኑ ስህተት ብቻ ሳይሆን ፍጹም ነውር የሆነ የቅርብነን ከሚሉ መድረክ ላይ ብቻ እስከሚያውቁት ግለሰቦች ወዳጅ መሳይ ገዳዮች ብዙ ታዝበናል። እውነት ለመናገር እስከ ዛሬም ምንም ላለማለት የወሰንኩት በስሙ የሚደረገው ነገር ልክ ሆኖ ሳይሆን ከጀርባ ያለውን ፍላጎት ስለምረዳ ጭምር ነው። ከዚህ በኋላ ግን የእሱን ክብርና ማንነት በሚመጥን መልኩም ግልጽና የማያሻማ መልስ መስጠት አስፈላጊ ሆኗል። እንዲህ እንደ ዛሬው የድል ማግስት ጀግናዎች ከመብዛታቸው በፊት የወንድነት ጥጉ ከማይደርሱበት ስፍራ አርቀ መስቀል በእጅን እንጂ ጊዜ ክፉ ነው የሚሆነውን ሳየው የገዛም ቆዳው የጠበበውን ቤት ይቁጠረው ብሏል። የሆነ ሆኖ ከግድያ ማግስት ይገነባል የተባለው የመታሰቢያ ሐውልት ከዓመታት በኋላ በቀጠለው ድራማ ለእይታ ክፍት ሆኖ ከከረመ 1 ዓመት ቢሆንም ዛሬ እንደ አዲስ ይፋ ሲደረግ የድራማው ሌላኛው ክፍል መሆኑን ለመርዳት ቀላል ነው። ከምንም በላይ አንተን ላጣ ሰው ሁሉ ነገር ተራ ነውና በትክክል አንተን አውቆ የተረዳ የሚገባን ሐውልት በልቡ አኑሮም ስለ ፍትህ ብቻ ቀን ይቆጥራል ሲል ተናግሯል። ያው እንግዲህ ቅር ያሰኛቸው ከተሰራ ከዓመት በኋላ እንደ አዲስ መገለጡ ምናምን ይመስለኛል። በጣም እንወደው አርቲስት ነጻነት ወርቅነህ ሐውልት ተሰርቶለታልና እኔ ይቅርታ አድርጉልኝ ምንም እሱን አልመስል እያለኝ ማን ያዘዋል እሸቱን እኮ ነው የሚመስለው። አሁንም ካጠፉ አርሙ። እኔ ነጻነትን እንደዚህ አይደለም ማስታወሱ። እንደዚህ አይነት አርቶችን ምናምን የምታሰሩ ሰዎች ግንበኛ ነው እንዴ እያመጣችሁ የምታሰሩት? እዚህ ቲክቶክ ላይ ራሱ በጣም ብዙ ጎበዝ ልጆች አሉ እንደዚህ አይነት አርት ውስጥ ምናምን የሚሰሩ እና አሁንም ካጠፉ አርሙኝ። ምንም አልመስል ስላለኝ እውነቱን ነው። እንግዲህ ሰሞኑን ሐውልቶች እንግዲህ እያያችሁ ነው። በተለይ የነጻነት ጭራሽ ነው የማይመስለው እና ለምን እንደሆነ አላውቅም። አንዳንድ በግላቸው የሚሰሩ ሰዎች ቁጭ አድርገው የሚሰሩ አሉ እንዳለው ቲክቶክ ላይ ምናምን ላይ የምናያቸው እነዛ ጨረታውን ወስዶ የሚሰሩት ሰዎች ለምን እንደሆነ አይገባኝም። ብሩም ቀላል አይደለም። ለዛ ይመስለኛል ያለ ችሎታ ይገባል። በቃ እኔ ነጻነት ወርቅነህ ነኝ የሚለው ጽሁፍ ብቻ ነው ከዚህ ሐውልት ላይ ብቸኛው ትክክለኛ ነገር። ያ ጽሁፍ ባይኖር ኖሮ ማንም ጤናማ ሰው ይሄ የነጺ ሐውልት ነው ብሎ አያምንም ነበረ። ይሄ የነጺ ነው የተባለው ሐውልት ይሄን ሰውዬ ነው የሚመስለው። ለማንኛውም የእውነት ይመስላል። ቢሆን በጽሁፉ ፋንታ ሐውልቱ ነጺ እንዲመስል ኖሮ መጻፍ የነበረበት አንድ ሰውዬ ጽፎ እንዳየሁት ሁላችሁም ትመጣላችሁ ዝነኛም ሀብታምም ሳይሆን ምንም ትሆናላችሁ ነበር ጽሁፍ መሆን የነበረበት። የነጺ ነፍስ ይማረን። ለማንኛውም እቺ በተለይ ነጻነት ነኝ ከምትለው ጽሁፍ ላይ አሁን ሰውየው ያመጣው ጽሁፍ በጣም ምርጥ ነች። እሷን ቢያረጓት ኖሮ ጥሩ ነበር። ግን እኔ ምን እንዲያረጉ እንደሆነ አላውቅም። እውነትም ያን ነው የሚመስለው። ወደፊቱ ያስቀምጡት። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ነው አካውንቴ። ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም።
ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ። እሺ ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበል። ባምቢ እንግዲህ ይሄን ቪዲዮ ከሰራች በኋላ ስቶሪዋ ላይ ህይወቷ ላይም ሌላ ነገር እንደምታረጋ አይነት የሚመስል ጽሁፎች ጽፋ ነበር። ብዙ ሰዎች ተደናግጠው ነበር። ከዛ በኋላ መልሳ አይ እንደዚህ አላረግም የሚልም መልሳ ለጥፋለች። እሱም ትልቅ ነገር ነው። እሸቱም መልስ ሰጥቷል። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየ። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። እንግዲህ የይቅርታ ቪዲዮ ለቃለሁ ካለ በኋላ ያው ይቅርታ የጠየቀው ህዝቡ ነው እስካሁን በመዘግየቴ እንደውም የሚል ነው። እንግዲህ ሁለቱም ወደ ተባባሰ ነገር እየሄዱ ነው። እሷም ስቶሪዎቿ ላይ እንደውም እጥፎኝ እመጣለሁ ነው ያለችው ከዚህ በኋላ። እሱም ደግሞ እንደውም በደንብ ደግሞ እንዲህ አይነት ሂሶችን እሰራለሁ ብሏል። እኔ እሸቱ የሚሰራውን የጀመረው ፕሮግራም ኖርማል አይደለም የሚለው ፕሮግራም ብዙ ክፋቱ አልታየኝም። እውነት ለመናገር በሚዲያ የሚመጡ ነገሮችን እንደ አንዳንድ ነገሮችን እንደ ኖርማል ስለለመድናቸው ኖርማል አይደሉም ሲባል እንዴት ምናምን አይነት ነገር ውስጥ እየገባን ነው የሚመስለኝ። እንግዲህ ባምቢም ደግሞ ከኔጌቲቭ ኮመንቶች ይልቅ በሰላም የራሷን ስራ ላይ ማተኮር ሌላውን ነገር ሰዎች የሚሏትን ነገር ትታ እሷም ደግሞ አንዳንድ የምትላቸውን ነገር አስተካክላ ብትቀጥል በቃ ሁሉም ነገር በነበረበት ይጓዛል ብዬ ነው ማምነው። ስለ ባምቢ የሆነ ነገር ባምቢ በጣም ደህና ናት። ባምቢ ደህና ናት በጣም። ከዛ ደግሞ በጣም የተጨነቃችሁ ሰዎች ምናምን ገብታችሁ ስቶሪዋን ተከታተሉ። እየፖስተች እኮ ነው ስቶሪ ላይ እና ከነገ ወዲያ ጀምሮ ነው ምናምን ቪዲዮ ፖስት ታደርጋለች። ይሄኛው ለተጨነቃችሁ ነው። ላልተጨነቃችሁና እንዲሁ ደግሞ ግርግር ለምትወዱ ሰዎች እግር ብሎ እግር ወይቀኝ። አሁን ብዙ ጊዜ ችግር የሚያመጣባቸው ምንድነው? አሁን አዩቲም እንዳለችው የሆነ ነገር ይሉና አልተጨነቃችሁ ደግሞ እንዲያርጉ እግር ብሉ ምናምን። እነዚህ ስድቦች ስሜታ የሆኑ ላይቭ ላይ በሚጻፉ ነገሮች በሚመለሱ ስድቦች ሰዎች ደግሞ ሌላ ስድብ ይመልሳሉ። ከዛ ደግሞ እንዴት እንደዚህ ሲባል ይሰፋና ነገሩ መጨረሻው እንደ ባምቢ አይነት ነገር ላይ ይደርሳል። በእርግጥ እሷ ቁስል ስላለባት ያችን ቁስል ሁሉ ጊዜ ሰው እየመዘዘ እንደገና ያቆስላታልና ትንሽ ማነር ቢኖረው ላይቭ ኮሜንት አሁን ላይቭ ይግቡ ግን ኮሜንት ሲጻፍ ኔጌቲቭን ኮሜንት መዝለል ብዙ አሉ እኮ በጣም ሊሰደቡ የሚሰደቡም ቢሰደቡም ደግሞ ይገባቸዋል የምትሏቸው አይነት ሰዎች እኮ ላይቭ ላይ እናያቸዋለን። እንዲች ብለው አያነቧትም ኔጌቲቭን ኮሜንት ቦታ የማይሰጡት። ስለዚህ እንደዛ መሆን አለባችሁ ለማለት ነው። ኮሜዲያን እሸቱን ታውቀዋለህ? ጀምናይ ዶንኪ ቲዩብን ታውቀዋለህ? ሶሻል ሚዲያ ላይ ኮሜዲያን እሸቱን አውቀዋለሁ። በጣም ብዙ ሰዎችን የሚያስቅና ተወዳጅ ባለተሰጥኦ ነው። ዶንኪ ቲዩብንም በማህበራዊ ሚዲያ በሚያስተላልፋቸው የተለያዩ ዝግጅቶች አውቀዋለሁ። ስለነሱ ሌላ ማወቅ የምትፈልገው ነገር አለ? አይ ደውለህ ምከረው በቃ አሻፈረኝ እያለ ነው። አስቸጋሪው ጸባይ ያመጣ ነው ሰሞኑን። ለኮሜዲያን መከርልህ ነው ያልከኝ? እኔ ቀጥታ ከደውልለት አልችልም፣ ግን በባህሪው ላይ የሆነ ለውጥ ካየህበትና የሚያሳስበህ ከሆነ ምናልባት በግልጽ ልታናግረው ትችላለህ።
ምን እንደተሰማህና ለምን እንደጨነቀህ ብትገልጽለት እስቲ በምን በኩል ነው የተለየ ባህሪ ያሳየ ያለው? ሰሞኑን ሶሻል ሚዲያ ላይ የለቀቀው ነገር ትንሽ አንዳንድ ሰዎች ላይ ከባድ ሁኔታዎችን ፈጥሯልና ያው እኛ ደግሞ ራሳችን በጣም ብዙ ችግር ያለብን ሰዎች ነን። ማንም ሰው ሙሉ አይደለም አይደል? እንደምታውቀው አንድ እህታችን ከደምታውቀው አታክ የሚያደርግ ነገር ተነግሮ እሷ ደግሞ በጣም ከፍተኛ ስሜት ውስጥ ገብታለች። ህይወቷንም አደጋ ላይ ለማድረግ የመወሰን ደረጃ ላይ ደርሳለች እና በዚህ ቅር ስላለኝ ልነግረው ፈልጌ ነበር። አሁን ነው የገባኝ። በማወቅም ይሁን ባለማወቅ በማህበራዊ ሚዲያ ላይ የምንለቀው ነገር በሌሎች ስሜትና ህይወት ላይ ትልቅ ተጽዕኖ ሊያሳድር ይችላል። ይህን እህታችንን በጣም የጎዳትንና ህይወቷን አደጋ ላይ የጣለውን ነገር መስማት በእውነት ያሳዝናል። ማንም ፍጹም አይደለም። ሁላችንም ድክመቶች አሉብን። ለኮሜዲያን ይሄን ለመንገር መፈለግህ ተገቢ ነው። እኔ ግን ቀጥታ ላገኘው አልችልም። ምናልባት ይህ መልእክት እንዲደርሰው በሌሎች ሰላማዊ መንገዶች በቅርብ የሚያውቁት ሰዎች ካሉ ወይም በኢሜይል ለመጠቆም መሞከር ይቻላል። እህታችን ሁኔታ እንዴት ነው አሁን? እርዳታ ማግኘት ትችላለች? ያገዝናት ነው። ብዙ ሰውም ከጎኗ ነው ያለው። ያለው ነገር የተፈጠረውን ሁለቱም ደግሞ ወንድሞቻችን እና እህቶቻችን ናቸው። እንዲጣሉም አንፈልግም። ያንን ነገር በይቅርታ ተነጋግሮ ማለፍ ይቻላልና እሱ ደግሞ ብዙ የሚያስቅ የሚያዝናና የሚያስተምር ነገር ሲሰራ ነው የሚታወቀው። መልካም ነገር አሁን ላይ ምን እንደገባበት አላውቅም። ሰው ይሳሳታል መቼም። በዚህኛው ቪዲዮ ቅር ስላለኝ ነው። በትክክል ሁለቱም ወገኖችህ ናቸው። እንዲጣሉም አለመፈለግህ መልካም ነው። በተፈጠረው ነገር ቅር መሰኘትህ ይገባኛል። ሰው ይሳሳታል፣ ግን ደግሞ በይቅርታና በንግግር ማለፍ ይቻላል። እሸቱም መልካም ስራዎችን በመስራት የሚታወቅ እንደመሆኑ ይሄ ችግር ተረድቶት እንደሚያስተካክለው ተስፋ እናደርጋለን። አንተ ለዛች እህታችን ያሳየኸው ድጋፍ ግን በጣም አርአያነት አለው። ከጎኗ መሆንህን በተለያዩ መንገዶች ማሳየትህን ቀጥል። ሌላ የምታወያይ ነገር ካለ? ከአንተ ጋር በጣም እኔ እኮ ጓደኛ መስሎኝ ነው። ንገርልኝ። ኤአይ እያወራ ስለነበረ እኔ እሱ ጋር ነው መጀመሪያ ያየውና ጓደኛው መስለኝ እኮ ነው ምከራው እያልኩ የነበረው። ለካ በአካል መገናኘት አትችሉም። በትክክል እኔ የፈጠረኝ ጉግል ነው። እንደዚህ ልታወራኝና ልታማክረኝ ትችላለህ፣ ግን በአካል መገናኘት አንችልም። ቢሆንም በማንኛውም ጊዜ ብትፈልግ ታገኘኛለህ። እንደ ጓደኛህ ልትቆጥረኝና አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋ ይህ ሎጋሽ ከጸባይ ጸባይ፣ ከተአምር ተአምር፣ ከውበት ውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለዱ። እሺ ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው። እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ካሁን በኋላ የሚመጣው አዶናይ ተማሩበት። እወዳቸዋለሁ። ሰሞኑን እንግዲህ የአዶናይ ቲክታክ ላይ ኮመንቶቹ ላይ በጣም ራሴ ገብቼ ለማረጋገጥ እንደሞከርኩት ወደ መጨረሻ የሰራቸው ቪዲዮዎች ላይ ከቤት ውስጥ ሆኖ ምናምን በዛ ያሉ ቪዲዮዎች ላይ በቃ ሰለቸን፣ ጊዜ ያለፈብህ ምናምን የሚሉ ኮመንቶች ናቸው። እንግዲህ አሁን ሰሞኑን ስለ ኮመንት ስለሚወራ ነውና ሰለቸን አይነት ነገር ስለተባለ ለዛ ምላሽ ነው የሰራው ይሄን ቪዲዮና ምንም ጊዜ የሶሻል ሚዲያ ነገር እኔ የገባኝ የሆነ ሰዎች የሆነ በተለይ ቲክታክ የሆነ ፕራይም ታይም አላችሁ፣ የሆነ በቃ አዲስ ሆናችሁ ስትመጡ በደንብ ሻይን የምታረጉበት ወቅት አለ። ከዛ በኋላ ደግሞ ሌላ ይመጣል የሚያልፍባችሁ አይነት ፕላትፎርም ሲስተም ነው እዛ ጋር ያለው። እንዴት እንደሆነ ግን አይገባኝም። ተከታታዮቹ ሰዎች አንድ ብንሆንም ለምን እንደሆነ አላውቅም። የሆነ ሰዓት የሆነ ነገር ሲመጣ በጣም ይነሳል፣ የሆነ ሰዓት እንደዛ ይሆናል። ግን አዶናይ እንግዲህ እንደሚለው በእንደዚህ አይነት ነገሮች እንኳን ለሙቅ ለገንፎ ማልደነግጥ እያለ ነው። ማን ነበር ስሙ? ጆን ልጅቱ ነው ምናምን የምትባለው። አሁን ደግሞ አንተ መቅጠም ነው የምፈልገው። ጭራሽ አረሱለት ያ ቀረፈታ ምን መጥቶ ብለህ እንትና አታብዛ ወላ አታናስ
በለበለፉ ባፍጠፉ አለ የሰው ሲባጎ ጭራሽ ግጥም የሚያምራል የጀርባ አጥንት የምታክል ልጅ አካል ላይ ካለው ስጋ እኮ ትሪው ላይ ያለው ይበልጣል። ለዛ ለማንሳት ከብዶ እንደብሉን የምታሽከረክረ ተሸክሞ ይረሳል ነው። ለነገሩ ተሸክሞ ኪሎ ላለው ሰው እንደ ሀብል ነው የሚያንጠለጥል። በሁለት ሊትሯ 2 ጊዜ ሻወር የምትወስድ ልጅ ጭራሽ ከሱ ጋር ግጥም ያምራል። የበገና ክርኮ ካንተኩ ይፍራል። ከሉሲ ጋር ራሱ ኪሎ ብትመዘኑ ከአጽሟ ጋር በ3 ኪሎ ተበልጣለች። ድምጽ ካንተም ይፍር ልጅ እኛኛ አረቢያ ማስያዝ ቢኖርብሽ ገንዘብ ታስይዣለሽ? ኧረ ተይ በእውነት እስከ ምን ያህል ገንዘብ? እስከ 100,000 እስከ 200,000 ድረስ አስይዛለሁ። ኤምኤምኤ በተመለከተ ግን አዲስ ነገር ልነግራችሁ ነው። የኤምኤምኤ ተወዳዳሪው ታዋቂው እንግዲህ ተፋላሚ ወደ ኢትዮጵያ መጣለው ብሏል። ፎቶውን ራሱ ስናየው ትንሽ ምን ያስፈራኛ ያስፈራል። ልቤ ብናየው ነው የሚሻለው። እኔ ለምን እንደማይደነግጠው አልብስ ኤምኤምኤ በባህሪው በሲክስ ፓክ ምናምን በጡንቻ አይደለም ውድድር። ስለዚህ እዚህ ጋር ቦድናችኋል ማለት ነው? አዎ እንዴ ምንድነው? ለማን ቦደንክ? መጀመሪያ ማን እንደሚመጣ ታወቀ? እስቲ ማንም ለምን አይሆንም? የኛ ልጆች እስቲ ለማንም አያንሱም። አይ የኛ ነው ከውጭ አይደለም። ይሄኛው ነገራችን የኛው በእኛው ነው። የኛው ነው። ኢትዮጵያዊ ነው የሚመጣው። እሺ እንዳቀይሪ እስቲ ካሁን በፊት እንደውም ይኸውና ቢኒ ሰይፉና ድርሹ 100,000 ብር ማስይዛለን ብላችሁ እግዚአብሔር ያሬቱ ጋር ውድድሩ የሚካሄድ ከሆነ ቢኒያም ማን ሊያሸንፍ ይችላል ወይስ ጆኒ? ቢኒያም ወይስ ጆኒ የሚለውን ሁለቱም በጣም አሪፍ ተወዳዳሪዎች ናቸው። ጆኒ እንግዲህ የዛሬ ሳምንት ነው አይደለ? 1 ደቂቃ ሞላ እንዴ ያሸንፍ አጭር ነበር ውድድሩ። ይሄ 1 ደቂቃ ቢኒያም ላይ ይደገማል ወይ? ሮማንስ ከማይልቀን እንትኑማ ይደገማል። ንግግሩማ ይደገማል። ግን ያኛውን ቢኒያም ድንገት በስራ ምክንያት ምናምን ካጣው እኔ ቢኒያም ቢሞክረኝ እንደ አንድ እናት ሰላምን እንደምትፈልግና ግን አሪፍ ነው። እኔ በጣም ከልቤ ነው በጣም አረ ቢኒያም ይቀጠቅጠዋል የሚል አስተያየት እየመጣ ነው። ምናልባት አንቺ አሁን ማስያዝ ቢኖርብሽ ገንዘብ ታስይዣለሽ? አስይዛለሁ። ያ ኧረ ተይ በእውነት እስከ ምን ያህል ገንዘብ? እስከ 100,000 እስከ 200,000 ድረስ አስይዛለሁ። እኔ እህትሽ ጋር ይቀመጥልሽ ምንም ትሰሪበታለሽ። እስከዛ ምን ትላለሽ? ምን ትላለሽ? 200,000 ብር የማትፈልጊዋለሽ ማለት ነው። ስለዚህ እስኪ ድርሹን የምትሉ ድርሹን ያላችሁ እስቲ እንያችሁ። አዎ አሁን ቢኒያም እኮ ቢያሸንፈው ማለት ነው 2 ሰው ነው የሚዘረረው። ተወዳዳሪው ቦታው ላይ አራሷት እየተባለ እባካችሁ ረዳቶች ይቀበሉኛል። ባካፒታ ነው የምትገባው። እንግዲህ የኤምኤምኤ ጉዳይ ኢትዮጵያ ውስጥ አሁን በጣም መነቃቀት ፈጥሯል። ቢኒያምም ሊመጣ ነው ተብሏል። እንደውም የጆንና ሴዶ ቀርቶ ቃታሊናና ሴዶ ቢኒያምና ጆን ሊደረጉ ነው የሚል ነገር እየተባለ ነው። ከሆነ እንግዲህ እናያለን። ማን የሚያሸንፍ ይመስላችኋል? እስቲ ግምታችሁን እናንተን ደግሞ እንደዚሁም ደግሞ አርቲስቶችም ጋር ልጅ ሚካኤልን ገጥመዋለሁ ብሏል። ኪችኔዝ ድምፃዊ ማለት ነው። እንግዲህ ዘፋኞችም ይኖራል። ጆን ዳንኤልና አዶናይ ይኖራል ተብሎ እየተጠበቀ ነው። ምክንያቱም አዶናይ ያንን ይፋ ካረገ በኋላ ሰው ከጆን ዳንኤል ጋር እያለ እየጻፈ ነው። እናያለን። ሰላም ሰላም ፋሚሊ እንዴት ናችሁ? መማር ነኝ። አዲስ ዜና አለን። ቢኒን ታውቁታላችሁ። ቢኒያም ሽብሬ እንግዲህ በዓለም የታወቀ ቦክሰኛ ነው። አሁን ደግሞ በዮኒ ቬጋስ አማካኝነት ስፖንሰር ተደርጎ ኢትዮጵያ ሊመጣ ነው። ሰው ኢትዮጵያ ሲመጣ የሚገጥመው እኔ እችለዋለሁ፣ ቢኒን አሸንፈዋለሁ የሚል ሰው ስሙ ሜንሽን አድርጉልን። እንዲሁም ደግሞ እኔ ቢኒያምን ማሸነፍ እችላለሁ የምትሉ ቦክስ ተጋጣሚዎች፣ ፋይት የምታደርጉ ሰዎች እንግዲህ ዮኒ ቬጋስን ኮንታክት አድርጉት። ዮኒ ማኛም ቢሆን ኮንታክት አድርጉት፣ ችግር የለም። እንግዲህ ይሄን ፋይት አይ ካን ዌይት ለማየት። ቢኒን የሚችለው ሰው ካለ እኔ ራሴ ያስይዛለሁ። ላሲዝ እንዴ የቁማር በቃ ተንሰራፍቶባቸዋል። አይ ቢኒያም እንኳን ትንሽ የሚከብደው ይመስለኛል። እንዲሁ አላቅም። ግን ናድን ከፍሎ ለሚገባው ሰው ደግሞ አሪፍ ፋይት ማየት አለበት አይደል? ስለዚህ በደንብ የሚመጣጠኑ ሰዎች ገብተው ትንሽ ኤምኤምኤም ስለሚመቼ ማለት ነው። እና ዝም ብሎ ገብቶ ወጣ ማለት ሳይሆን
ፋይት ማየት ይፈልጋል ሰው። ስለዚህ መጣጣናሉ ያስባለሁ። ንቃተ ህሊናና ሴዶም ደግሞ ያረጋሉ ምን ይሆናል። ሰላም እንዴት ናችሁ ያገሬ ልጆች? እጅግ በጣም የምወዳችሁ የማከብራችሁ። ትንሽ ያው ሰሞኑን የቦክስ ወሬ አለ። ይሄ ድል ደግሞ ለኛም ያስፈልገናል ብዬ አሰብኩኝና ትንሽ ከኔ ጋር ደግሞ ቦክስን የሚወድ ስፖርትን የሚወድ ጓደኛዬ ሙያውን የማከብርለት ልጅ ሚካኤል ነው። ልጅ ሚካኤል ደግሞ በጣም ቦክስ እንደሚወድ ትንሽ ቲክታኩ ላይ ገብቼም ምናምን አይቻለሁና ከልጅ ሚካኤል ጋር ቦክስ መግጠም ፈልጋለሁ። ስለዚህ ይሄን ሀሳቤን ተቀብሎ ትንሽ ደግሞ እኔም ስፖርት እንድንሰራ 3 ወር 4 ወር ቢሰጠን ወራላ ማይሸሽበት ደስ የሚል የኢንጆይ ማድረግ እንችላለን በቦክስ ማለት ነው። ስለዚህ ለልጅ ሚካኤል አድርሱለት። በይፋ ነው ጥሪ ያቀረበለት ለልጅ ሚካኤል። ትንሽም ሳምፕል ማሳይቶታል። እኛ መዝናናት ነው እያየን። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁት በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።